ከናሁም ጋር መመለሳችሁ ስለማይቀር ያኔ ትከፊኛለሽ። እንዴት ይሄንን እኔ ላይ ታደርጋለህ? ተጠቅመሽ እንደምትጥኝ ያሰብኩኝና የሆነ መተማመኛ ማስቀመጥ ነበረብኝ እኔ ጋር። ለዛ ነው ቪዲዮ ቀረጽኩሽ። በነገራችን ላይ ሌሎችም ቪዲዮዎች አሉሽ። ስለዚህ እንደቀርሞ ፓርትነር ሆነናል ማለት ነው። ውሻ ነህ አንተን። መቼም ማመን አልነበረብኝም። እንዴ ምን ነው ያለቀሽ ነበር እንዴ? አይ ዝም ብዬ ነው እንጂ። ዝም ብለሽማ አታለቅሽም። የተፈጠረ ችግር አለ እንዴ? ኧረ የለም ሁሉም ሰላም ነው ካልሽሽ። በአሁኑ ግን ምርጥና የሚገርም ዜና ይዤልሽ ነው የመጣሁት። ምንድን ነው እሱ? ባይገርምሽ ከአባዬ ጋር አሁን ተለያይተን ነው የመጣ ነው። ላገባሽ እንደሆነ ነገር ተስማምቷል። ምን? አዎ አባዬ በቅርቡ ቤተሰቦችሽ ጋር ሽማግሌ እንድልክ ነገረኝ እያልኩሽ እኮ ነው። የምርህን ነው? በእንደዚህ ነገር ቀልዳለሁ እንዴ? ይልቅ የምሬን ነው። አክስትሽ ጋር ነው አይደል ሽማግሌ ምልከው? ችግር የለውም ላክሷ ጋር። ኧረ ደግሞ ጨረቃ መስለሻል። እንዴት ነው ያማረብሽ? መፎገር ነው። እሺ በቃ እንደዛ ከሆነ በጭራቃ በሚለው ይቀርልሽ። የሚያንበጫርቅ ነገር ያንበጫርቀና አንተ ልጅ ግን ምንም አላማርከኝም። መቼም እንዳንቺ ቆንጆኝ ባልመጣም ያቅሜን አድርጌያለሁ አይደል? እውነቴን ነው። የእውነት ካንተ ፍቅር እንዳይዘኝ እየፈራው ነው። ምን ማለት ነው ደግሞ? ፍቅር ያስፈራል እንዴ? መቼም የኔ እናንተን ግንኙነት አባዬ የሚፈቅድ አይመስለኝም። እንዴ ያምራንና የነው ምንስ ፈቅደው የለ እንዴ? እንዴ አንተ ቆይ ይሄን እንዴት አወቅ? ያው ገምቼ ነው ማለት ያው እስካሁን አብሮ አይደል? ለዛ ብዬ ሊጋቡ ነው እባክህ። አንተ ግን ምንም አይመስልህም አይደል? ምኑ ነው የሚመስለኝ? የድሮ ፍቅረኛ ልታገባ ስለሆነ ነው። እኔ መቼም ቢሆን አምራንን ለፍቅር ቀርቤያት አላውቅም። ኑሐሚንንስ? እሷን ብትወል ለፍቅር የምትወልጅ አለች። አሁን እንዲሁም በጣም ጠርቻታለሁ። የምርህን ነው? ሰላም ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሆነ ድራማ ዛሬ የሚተፈጠሩ የምለውን አብረን እናያለን ማለት ነው። ይሁንና እንግዲህ ናሁም አንድ ላይ ስላየ ለእምራ ደውሎ እየነገረው ነበር። እንግዲህ እምራ በጣም ትደነግጣለች። እነሱ ግን አባቱን ይዞ ለመሄድ ወይም ደግሞ አባቱ ወደ ቤት ለመመለስ ነበረ ናሁም እሷ ጋር የመጣ እንጂ ሌላ ነገር አስቦ አልነበረም። ናሆሜ ይቅርታ በለመነችው አቶ ልኩ ማለት ነው። እንግዲህ እሺ እንግዲህ ብሎ እሱም ተስማምተው ወደ ቤት ለመመለስ እግሩ ላይ ወድቆ እሺ እንዲሉ ስትለምን ነበር። ነውም አንቺ ተበዳይ ሆነሽ ጭራሹ ለሰው ታክሻለሽ፣ እኔ ቅርብ ያለው እባክዎትን እርሶ ይቅርብና ወደ ቤቱ ይመለስ ብላ ስትለምን ነበረ ማለት ነው። ከዛ በኋላ አቶ ልኩም እሺ ብሎ ወደ ቤት ይመለሳል። እንግዲህ ናሁም በጣም ደስ ብሏል እንደተሰማም። እንደውም ሁሉም እንግዲህ አቶ ልኩም ወደ ቤት ለመመለስ ሲሆን አባዬ ቤታችን እባክህን ብሎ እሱም ወደ ቤት እየተመለሱ ነበር። እንግዲህ ኤልሚና እምራን እንግዲህ ባልሆነ ነገር እንድትቀና ወይም ደግሞ እንድትናደድ እያደረገ ነበር። አይ እንዳንተ ሰው መኪና ውስጥ እኮ ነው አየህ፣ ሌላ ምንም የተፈጠረ ነገር የለም። አልጋ ላይ ብታይ ኖሮ እንደዛ ብትጠረጥር ደስ ላይ ነበረ። ነገር ግን እሱም በቅርቡ የምልክልሽ ይሆናል እያላት ነበር። ኤልሚ እንግዲህ ዮሐንም በጣም ስለሚቀናና በጣም ስለምወዳት እንግዲህ እነሱ ለማጣላት ነበር የሱ አላማ ማለት ነው። እንግዲህ ልጁ እንደወረደበት አልሰማም ነበር። አንተ የት ነው ስትሎ እዛው ሰፈር ነኝ እነሱን እያዩ ብሎ ይነግራል። እምራም እያሮጠች እሱ ጋር ትመጣለች ማለት ነው። ከዛ ስተው ምንም ከዛ ቤት ሰወጣ እያየችው ነበር። ነገር ግን ናሁም የሄደ አባቱ ለመውሰድ ነበር። ስለ ናሁም መጥፎ ነገር ስለ ናሁሜ መጥፎ ነገር ስትናገር ስለ እሷ መጥፎ ነገር ማናገር አትችይም ብሎ እየጫውባል ነበር። አዎ እሷ ለአንተ ግድ የላትም፣ አንተ ግን አሁን ለእሷ ትጨነቃለህ ምናምን ብላ እንግዲህ እሳቱ ላይ ጋዝ ወይም ደግሞ እየተረከፍከፍ የነበረች። ምክንያቱም አውቃ እሱ ወደ ሌላ ነገር እንድሰማ ወይም ደግሞ ደህና ያለ ጥላቻ እንዲጨምር እየገፋፋችሁ ነበር። እንግዲህ ተሰማና
ማማ እየሸኙ ነበረ አቶ ልኩ ማለት ነው። እንግዲህ ወደ ቤታቸው ልመለስ ስለነበረን ቆይታ አመሰግናለሁ እያለ ናሁም ከሱ ጋር ሆኖ አባቱን ይዘው ወደ ቤት ለመሄድ ይሄዳሉ ማለት ነው። እሺ እንመጣለን ተብሎ ይሰነባበታሉ። ከዛ ዝናሽ ቤት ውስጥ ቁጭ ላይ እየጠበቀች ከአቶ ልኩን ስታይ እግሩ ስር ወድቃ ይቅርታ ጠየቀችው ማለት ነው። ድጋሜ እንደዛ ነገር ምን ብፈጠር አልሰራም ብላ እግሩ ሰው እንኳን ሆን አይደለም ለማንም ሰው እንደዛ ነገር ድጋሜ አላደርግም አንተ ብቻ ይቅር በለኝ ብላ ለምና ይቅር ብዬሻለሁ ይቅር ባልሽ እኮ እሱ አልመጣም ብሎ ይቅር ይባባላሉ ማለት ነው። ይቅር ካለ በኋላ እንግዲህ ኢሜም ትመጣና አባዬ አባዬ ብላ እያቀፈችው ነበር። ሆኖም ገራን ግን ያለፈ አልፏል። ድጋሚ ምንም ስህተት እንዳሰሩ እኛ ቤተሰብ ነን እያለች አባዬ እዛ ስለነበርሽ እኮ መጥቼ ላይ ካልቻልኩም ነበር። ለምንድን ነው ሆነ ዮሐናም የምጠሏት እንደዚህ? እሷ የምትጠላ ልጅ አይደለችም። አዎ አባዬ አታስብ። አሁን ከእሷ ጋር የምጣላ ሁሉ ከኔ ጋር ነው የምጣላው። ዮሐናን የምነካ ሰው ካዩ ከኔ ጋር ነው ጥሉ። ስለዚህ ሀሳብ አይግባ አንተ ልና አሁን እባክህ ረፍት አድርገው ብለው እረፍት እንዲያደርግ አባቱን እየነገረ ነበረ። እሺ ብሎም እሱም እረፍት ለማድረግ ይሄዳል ማለት ነው። እንግዲህ ኤደንና ገኒ ደግሞ ሌላ ሴራ እያሴሩ ነው ማለት ነው። እንግዲህ አሁን ብዙ ገንዘብ ለአባትሽ እንደሰጥ ሕክምና እንደስቆ አባዬ አሁን ታከማ አልታከማ በእግሩ ሄደ አልሄደም በስተርጅና ምን ይጠቅመዋል? ገንዘቡን ልቅስ ለኛ ቢሰጥ ጥሩ ነው እያለች ነበር። ወይ ኤደን ወይ ኤደን ለገንዘብ ያላቸው አመለካከት ማለት ነው። ከገኒ ከሆነ እያወራች ነበር። እንደውም ልቁስ አሁን ያቺ ድርጅት ውስጥ ስራ ልትሰጥ ነው ስለዚህ እያለች ስታወራ ነበር ማለት ነው ከገኒ ጋር ኤደን እንግዲህ ተሰማና እንግዲህ ዮሐናም ደግሞ ከአባቷ ጋር እያወራች ነበር። አዎ ወደፊቱ ስለተመለሰ አቶ ልኩን በጣም ደስ ብሎኛል እያለች አዎ እኔም ደስ ብሎኛል ልጄ እያለ ነበር እሷ። እናም ናሁም ምን አዲስ ነገር አለ? ናሁም ያችን ልጅ ላገባት ነው ብላ ታዲያ አንቺ ለምን ተከፋሽ? መቼም በድጋሚ ሌላ ስህተት እንደመሰሪ ተስፋ አደርጋለሁ። አይምባቴ በጭራሽ ካሁን በኋላ አንተን የማሳፍር ነገር አላደርግም። ስራ ላይ ብቻ ነው ትኩረት ማድረግ የምፈልገው አባዬ ሀሳብ አይግባ እያለችው ነበር። እሺ ልጄ እንግዲህ እንደዛ ከሆነ እተማመንብሻለሁ ስራሽ ላይ ብቻ ትኩረት አድርጌ እያለት ነበር። እና ስራዬን ብቻ ሰርቼ አንተን ደስተኛ ማድረግ ነው የምፈልገው እንጂ ሌላ ነገር ምንም አልፈልግም አባዬ አታስብ እያለ ነበር። ከዛ ሆነ እንግዲህ ተሰማና አቶ ልኩን ደግሞ አንድ ላይ ሆኖ ምግብ እየበሉ ነበር ከነ ቤተሰቦቹ። እንግዲህ ይሄ ነበር የናፈቀን አንድ ሆነን አንድ ላይ መመገባችን ይሄ ነው ቤተሰብ ማለት እያሉና ናሁም ደግሞ በዛ የተነሳ አንድ ነገር ማለት ይፈልጋል። እምራን ማግባት እንደሚፈልገው እየተናገረ ነበር። ኤልሚና ናሁም እንደ አጋጣሚ ይገናኛሉ ማለት ነው። ከዛ ልጁ እንደወረደ ልጁ እንደነበረም የሕክምና ስህተት እንደነበረው ትነግረዋለች። አይ ልጅ እንግልሽ ነው እንጂ በጭራሽ የሕክምና ስህተት አልነበረም። ልጅ ምንድን አደረግሽ? ከዛ ልጅ ጋር እጅ ልጅ ተይዘ በድቤ ስትሄጂ አይቼሻለሁ እያለ ታሰመኛለሽ እጋልሻለሁ ብሎ ያንቃታል። ለምን አታደርገውም ታዲያ እያለችው ልጄ እርግጠኛ ምንም ሕክምና ስህተት የለም ልጄን አስወርደሽ ነው ልጄን አስወርደሻል እያላት ከዛ ካለመንገኘ ነው ሐኪም ቤት ሄደን እንታይ እያለች ነበር። ትሰምኛለሽ አንቺ በጣም ጨካኝና ክፉ ነሽ ማነው እያለት ነበር። እሺ እኔ እንደዚህ ከተባልኩ አንተስ ምን ልትባል ይጨቃጨቃሉ ማለት ነው። እንግዲህ እምራን በጣም አኩርፋለች። ናሁም ምን ተፈጥሮ ነው ፊትሽን ጥለሻል? ቆይ አንተ ምን ሰራ ነው እና ናሁም እየሄድከው እያለች እና ሆነ ሄድኩ ስጠይቀው አባቴ እዛ ነበረ እኮ እሱ ለማምጣት ነበር ሄድኩ። ለዛ ነበር እንዲ አባትን ለመውሰድ ነበር ሄድኩ። ሷን ብላ ከዛ ወደ ራሷ ትመለሳለች። እንግዲህ በቅናት ፊትሽ ተቀይሯል፣ ታዲያ ምን ተፈጥሮ ነው እያለች ነበር። እንግዲህ ዝናሽ ደግሞ ናሁም እንግዲህ እምራን ለማግባት ስለተስማማ እንግዲህ እነሱ ከፈለጉ ምንም ማድረግ አልቻሉም። ስለዚህ ሀሳቡና ፍላጎቱን ማክበር አለብን። እስቲ ሁሉ ነገር እንተውና እንስማማበት እያለ ሳወራ ነበር አቶ ልኩን። ከዛ ኤሚ በድጋሚ እምራ ጋር ይሄዳል ማለት ነው። እምራ ውጣልኝ፣ ምን እያደረግ ነው? እዚህ ውጣልኝ። ናሁም እዚህ ከመጣ ያህል እባክህ ህይወቴን አታበላሽ። የአንተ ህይወት ስለተበላሽ የኔን ህይወት ለማበላሸት ነው። ይህን ህይወት እኮ ያቀን አብረን ነበር ያቀነው ታስታውሻለሽ እንዴ እያላት ከዛ እሷም ውጣልኝ ብላ ብትለምነው መቼም አብሮ እንደገና ከእሷ ጋር ለመሆን ወይኔ ኤልሚ ስንቱ ሴት ነው ድጋሚ የሚያተራምሰው። አሁን ሴሳን ህይወት ድጋሚ ለማተራመስ እንግዲህ ምንም አማራጭ የለም። ከአንቺ ጋር እምንደሳለሁ ከሁለት አጣሉንም እንግዲህ ሀፍቱም ወደ እኔ ነው እያላት ነበር። ከዛ ስለምንድን የምታወራ ምንም የምገባኝ ነገር ነው ውጣልኝ እያላት ነበር። እንደውም
አንድ ቪዲዮ ልክልሻለሁ። ቪዲዮን እኔ ስወጣ ቀስ ብለሽ ትመለከቻለሽ። እኔን ዝም ብለሽ በቀላሉ ከህይወትሽ ማስወጣት አችም እያላት ነበር። እንግዲህ ኤለን ደግሞ አባቷ ይቅር እንድለና በልቡ እንዲያምናት ቡና እያፈላች እንደውም ከእናቱ ጋር ለማስታረቅ እየሞከረች ነበር። ሌሊት እየተኛች እኮ አንተ ስም እየጠራች አስቸገረችኝ አባዬ እና ከአንተ ጋር ብተኛ ጥሩ ነው እያለች ነበር። ኤደን እንግዲህ እምራ እንግዲህ ቪዲዮን ታያለች ከፍታ በፊት አብሮ በፍቅር በነበሩበት ሰዓት የቀረጻትና አብሮ ሳወሩ የነበረው እንዲሁም እቅዱ ናሁም ጋር እንዴት አድርገው መግባት እንዳለባቸው ምናምን እያወሩ ቪዲዮ ይልክለታል። እጅግ በጣም ትደነግጣለች። መቼም ናሁም ይህን ቪዲዮ ካየ በጭራሽ ይቅር አይላቱም ማለት ነው። እና በጣም ደነገጠች፣ አለቀሰች። እንዴት እንደዚህ ታደርጋለህ? እኔ ላይ እንዴት እንደዚህ ታደርጋለህ? እንዴት ቪዲዮ ትቀርጸኛለህ? እልሜ በጣም ታሳፍራለህ እያለችው ነበር። ነገር ግን በጣም ጨዎችበት። በጣም ለዚህ ስራ እጥፍ አስከፍላለሁ ታያለ እማ ጠብቀኝ እያለች በጣም ስትናደድና ስትጨው ነበር። ከዛ እንደ አጋጣሚ ናሁም ድንገት ይመጣል። እሷ ተናዳ እያለቀሰች እያለ ከዛ ናሁም መጣና ምንድነው እምራ ደህና አይደለሽም እንዴ? እያለቀሽ ይመስለኛል አልቅሰሻል እንዴ እያለ እየጠየቃት ነበር። አይ አላለቀስኩትም ዝም ብዬ ነው። ምን ተፈጠረ? እንደውም ጥሩ ዜና አለኝ እያላት ነበር። አባቱ በጋብቻ እንደተስማማና ሽማግሌ መላክ እንደምፈልግ ነገራት። ሽማግሌ አክስትሽ ጋር ነው አይደለም የምልከው እያለ ከዛ እጅግ በጣም ደስ ይላታል። እልሜ በድጋሚ ኢሜል ለማግኘትና እልሜ በጭራሽ እንደ ሌሎቹ እንዳትጎዳ ሌሎቹ ማንን ጎዳው እያላት ነበር። እና በፍቅር የወደቀች እንደሆነ እንደምትወደው ትነግሯለች። እልሜ እንግዲህ አውቆ ወጥመድ ውስጥ ለማስገባት ነበረ የሱ አላማ። ከዛ እንዳጋጣሚ ኑሃሜ ከመስኮት መኪና ውስጥ ታያቸዋለች። ከዛ እንዳጋጣሚ የተሳሙ ነበረ እና አየቻቸው። ከዛ ልክ እንጨራሹ እሷ ሳይጨራሹ ብሶበት ቁጭ እሷን ለማናደድ ማለት ነው። ከዛ እንግዲህ እንደውም ለምን እንደዛ አታደርግም ብሎ እሜ ፍቅረኛ ነው ብለሽ ቤተሰቦች ጋር እንድታስታውቅኝ አይፈልጋሉ ብለው ይነግራታል። ከዛ ምን አዎ እንደዛ አድርጌ እያላት ነበር። እንግዲህ ገኒና ኤደን ደግሞ እየዶሎቱ ነበር፣ እያወሩ ነበር። እንዲ አባትና ልጅ ሳልሆኑ እናትና ልጅ ሳልሆኑ ናችሁ ምንድን ነው እያወራችሁ አለ ወይ አባዬ መጣ እንዴ እያለ ከዛ እንደውም እንደነኩ እራት እነሱ ጋር እንደሚመጡ እንደ ቤተሰብ በሙሉ እራት እዛ ቤት እንደመጡ ነገራቸው። እራት አንዳንድ ነገር እንዳያዘጋጁ። ምን ዝናሽ ትመጣለች? አዎ ትመጣለች። ያቺ እርጉዝ ሴትዮ እዚህ አዎ እንግዲህ እንደ ሰላም ስላወረን ነው ሰላም ለተፈጠረ እራት ፕሮግራም እንዲሆን ብዬ ፈልጌ ነው እያለው ነበር። ታዲያ ቆይ የትልቁ ቤተሰብ ነው እራት እዚህ ይመጣሉ አለ። እንደዛ ነው ያለ? አዎ አይ ያቺ እርኩስ ልብ መርዝ ነበር እነሱ መስጠት እያለች ነበር። አይደም እንግዲህ ትልቁም እራት ተሰማ ጋር እንደሚሄዱ ነገር ዝናሽ በጭራሽ እነሱ ጋር ሄጄ እራት አልበላም፣ ይሄን በጭራሽ ሊሆን አይችልም ብላ ስትጮህ ነበር። እንግዲህ ተናግራለሁ እራት እንሄዳለን እነሱ ጋር ወደሽም ጠላም እንሄዳለን፣ ግን ማክበር አለብሽ ይላታል። እኔ እነሱ ቤት በጭራሽ አልሄድም። ቆይ ይቅር ተባብለናል። የተባባልነው ውሸት ነበር እንዴ? ስለዚህ አልኩት እንሄዳለን ብሎ ታይዞ ለመሄድ ያስባል ማለት ነው። እንግዲህ ናሁም ደግሞ ኢሜን ከኤልሚ ጋር በማየት እጅግ በጣም ተናዶ በጥፍ ይላታል። ድጋሚ ያንን ልጅ በጭራሽ ማግኘታችን፣ ድጋሚ ያንን ካገኘሽ እገልሻለሁ እያለ አባቷ እንዳጋጣሚ ይመጣና ይሰማል። ናሁም ምን ተፈጥሮ ነው? ምንድነው የሆናችኋለ? ምንድነው የተፈጠረ ብሎ እየጠየቀ ከዛ ኤልሚ ጋር ስትላላስ አየሁ ብሎ ይናገራል። ምን ከዛ እርጉዝ ጋር ኤልሚ ታሳፍራለች፣ ድጋሚ ከዚህ ቤት አትወጪ ብሎ እሱ አባቱን በጭራሽ አባቷን ደግሞ ይመታታል። እንዴ ብደፍሪውን ወደዋለሁ እያለች ስትጨው ነበር። ነገር ግን እሱ እየተጫወተበት መሆኑን አላወቀችም።